ከመድፈኞቹ አርሰናሎች እጅግ ጣፋጭ ድል በኋላ አሰልጣኝ ሚኬል አርቴታ በተለይ ደግሞ የጨዋታው ኮከብ ተብሎ የተመረጠው ክርስቲያን ኖርጋርድ እንደዚሁም ደግሞ ኖኒ ማዱኬ ከጨዋታው በኋላ ተናግረዋል። በርካታ ሐሳቦችን በተለይ ደግሞ ክርስቲያን ኖርጋርድ የተናገረው ሐሳብ ብዙዎቻችሁ ልታደምጡት የሚገባው ጉዳይ ነው። ይህ ተጫዋች ትላንትና የጨዋታው ኮከብ ተብሎ ተመርጧል። ታዲያ ስለ አርሰናልና ስለ አራቱ ዋንጫዎች በጣም ምርጥ የሚባል ሐሳቡን የሰጠው በወቅታዊ አቋሙም ለአርሰናሎች አንዴ ዝቅ አንዴ ከፍ እያለም ቢሆን ነገር ግን በግብ አስተዋጽኦ ደግሞ አስደናቂ ጊዜን እያሳለፈ ያለው ኖኒ ማዱኬም ንግግሩን አድርጓል። እነዚህን ሁሉ መረጃዎች እንግዲህ እንደተለመደው በአማረ መልኩ ወደ እናንተ ማድረሴን እቀጥላለሁ። አብርሃም ፍቅሬ ነኝ። ቻናላችን ወደ 30,000 ተከታዮችን እያፈራ ነው። ከልብ ላመሰግናችሁ እወዳለሁ። አሁንም አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። በቀጥታ ወደ መረጃዎቹ ነው መወስዳችሁ። በተለይ ክርስቲያን ኖርጋርድ ወደ ተናገረው ንግግር እንደዚሁም ስለ ኦዴጋርድ ጉዳት፣ ምክንያቱም ትላንትና በጨዋታው ላይ እንዳልነበረ ታውቃላችሁ። ሁሉንም ነገሮች ነው ዝርዝር አድርገን የምናነሳው። የትላንትናው ጨዋታ እንግዲህ መድፈኞቹ አርሰናሎች ከአቻ ነጥብ ከመጣል በተለይ በርካታ ደጋፊዎችን ያበሳጨው የብሬንትፎርድ የአንድ ለአቻ ውጤት በኋላ የተገኘች ጣፋጭ ድል ናት። ጨዋታው እጅግ በሚገርም ብቃት በሰፊ የግብ ልዩነት ተጫዋቾች በደንብ እረፍት ያገኙበት ቀን ሆኖ ነው ያለፈው። አርቴታም ያሰቡት ሐሳብ ሙሉ ሜዳ ላይ ተሳክቶላቸው በተለይ ቀጣይ በሳምንት 2 ጨዋታ ነው የሚያደርጉት። ሮብ ይጫወታሉ፣ እሁድ ይጫወታሉ። ሮብ ከወልቭስ፣ እሁድ ደግሞ በሰሜን ለንደን ደርቢ ከአዲስ አሰልጣኝ ጋር የሚመጣውን ቶትናም ሜዳው ድረስ ሄደው ይገጥማሉ። ስለዚህ ለነዚህ ጨዋታዎች የተጫዋቾች እረፍት ኃይል መሰብሰብ የግድ ይላል። ስለዚህ በደንብ ጨዋታው ጠቅሟቸዋል። በተለይ በጊዜ መግደላቸው ለብዙ ተጫዋቾች እረፍት እንዲሰጡ አድርጓቸዋል። በነገራችን ላይ አርሰናል በኤፍኤ ካፕ አዲስ ሪከርድ መስበር ችሏል። ውድ አድማጭ ተመልካቾቼ አርሰናል የሰበረው ሪከርድ ምንድን ነው ካላችሁኝ እንግዲህ በእንግሊዝ ፕሪሚየር ሊግ በኤፍኤ ካፕ ታሪክ በ27 ደቂቃ ወይም ደግሞ በመጀመሪያዎቹ 30 ደቂቃዎች የትኛውን ቡድን 4 ግቦችን አስቆጥሮ አያውቅም። ይህ ማለት እንግዲህ በእንግሊዝ ፕሪሚየር ሊግ የትኛውም ቡድን ኤፍኤ ካፕ ሲጫወት በ30 ደቂቃ 4 ግብ አስቆጥሮ መርቶ አያውቅም። አርሰናል ደግሞ ይህንን በማድረግ እንግዲህ በጣም አስደናቂ ታሪክና አዲስ ሪከርድ መስበር ችሏል። በነገራችን ላይ አርሰናል ከኮቪድ-19 ወይ ከኮሮና በኋላ ለመጀመሪያ ጊዜ ወደ 5ኛ ዙር የኤፍኤ ካፕ ጨዋታ ማለፍ ችሏል። የዛሬ 5 ዓመት ነበር ዋንጫ ማሳካት የቻለው አርሰናል የኤፍኤ ካፕ ዋንጫን። ከዛ በኋላ ወደ 5ኛ ዙር በጭራሽ አልፎ አያውቅም። አሁን ከ5 ዓመታት በኋላ ወይም ከኮሮና በኋላ ለመጀመሪያ ጊዜ ነው ማለፍ የቻለው አርሰናል ማለት ነው። በዛ ባለፈበት ዓመት እንግዲህ መጨረሻ ላይ ዋንጫ አሳክቶ ነበረ። ዘንድሮ ያንን የማድረግ ከፍተኛ እድል አለው። በእርግጥ ኤፍኤ ካፕ ቀጣይ ዙር ያለፉ ቡድኖች በሙሉ በጣም ምርጥ የሚባሉ ቡድኖች ናቸው። ቼልሲ አልፈዋል፣ ሊቨርፑል አልፈዋል፣ አርሰናል አልፈዋል፣ ሲቲ አልፈዋል፣ እንደ ኒውካስትል ያሉ ቡድኖች አልፈዋል፣ እነ ሰንደርላንድ አልፈዋል። ስለዚህ ትልልቅ ቡድኖችም ስላለፉ ውድድሩ በጣም ምርጥ ይሆናል ተብሎ ነው የሚጠበቀው ማለት ነው። 16 ውስጥ የገቡ ቡድኖች በጣም ምርጥ ቡድኖች ናቸው። በነገራችን ላይ አርሰናል በትላንትናው ጨዋታ ብዙ በብሬንፎርድ አርሰናልን አስቀይመው በተለይ የአርሰናል ደጋፊዎችን አስቀይመው የነበሩ ተጫዋቾች ወደ ምርጥ አቋማቸው የመጡበትና ምርጥ ብቃታቸውን ያሳዩበት ነው። በእርግጥ ክለቡ ዊጋን ነው ወይ ብሬንፎርድ አይደለም ወይ ኖቲንግሃም ፎረስት አይደለም ወይ በጣም ምርጥ የምትሉት የፕሪሚየር ሊግ ቡድን አይደለም። በጣም የወረደና ያለፉትን 6 ተከታታይ ጨዋታ የተሸነፈ ቡድን ነው ዊጋን አትሌቲክስ። ታዲያ አርሰናሎች እዛ ያንን ቡድን ማሸነፍ ያን ያህል ትልቅ በጣም እንደ ትልቅ ድል የሚታይ እንዳልሆነ አውቃለሁ። በተለይ ተጫዋቾች በእንደዚህ አይነት ጨዋታ ላይ የሚያሳዩትን ብቃት በትልልቅ ጨዋታዎች በተለይ አርሰናል በደንብ በሚፈልግባቸው ጨዋታዎች ላይ ማሳየት የግድ ነው የሚላቸው። በተለይ ጋብሪኤል ማርቲኔሊ እና ኤብሪቼ ኢዜ የዚህ ዋነኛ ጥያቄ የሚነሳባቸው ተጫዋቾች ናቸው። ኤብሪቼ ኢዜ በእርግጥ ባለፉት ጥቂት ጨዋታዎች ጥሩ ባይሆንም ተጫዋቹ ወደ አርሰናል እንደመጣ በጣም ጥሩ እንደነበረ እናውቃለን። ትንሽ ጫናና በተለይ ተቀያሪ ወንበር ላይ ለረጅም ጊዜ መቀመጡ እንደጎዳው እርግጥ ነው። ትላንትና ባለፉት 15 ጨዋታዎች ኤብሪቼ ኢዜ አንድም አሲስት አንድም ግብ
ማስቆጠር አልቻለም ነበር ለአርሰናል። ትላንትና ግን እጅግ አስደናቂውን 2 አሲስቶችን ማድረግ ችሏል። ለኖኒ ማዱኬ የመጀመሪያዋን ግብ፣ ለማርቲኔሊ ደግሞ ሌላኛዋን ግብ በአስደናቂ ሁኔታም አሲስት ማድረግ ችሏል። ኤብሪቼ ኢዜ ይህ ብቃቱ ይህ የጨዋታ ፈጠራ ብቃቱ በፕሪሚየር ሊግ ጨዋታዎች ላይ ይፈለጋሉ። ኦዲጋርድ በጉዳት ምክንያት ላይኖር ይችላል። ስለዚህ ኤብሪቼ ኢዜ ይህንን ዊጋን ላይ እንደዚሁም ከዚህ በፊት ሃትሪክ የሰራበት የቶተንሃም ጨዋታ ላይ ያሳየውን አስደናቂ ብቃት ከአሁን በኋላ ባሉት በተለይ 12ቱ የፕሪሚየር ሊግ ጨዋታዎች ላይ ማሳየት አለበት። የመድፉ ደጋፊዎች ፕሪሚየር ሊጉን ለሁለት አስርት ዓመታት ያላዩ በናፍቆት የሚጠብቁ ዘንድሮ የኛ ዓመት ነው እያሉ ያሉ ደጋፊዎች የነጥብ ልዩነቱ ከሲቲ ጋር ከ9 ወደ 4 ሲወርድ ከፍተኛ ስጋት ውስጥ የገቡት የኤብሪቼ ኢዜ ይህንን ብቃት በየጨዋታው ማየትና ዋንጫው እንዲመጣ ይፈልጋሉ። ስለዚህ ኤብሪቼ ኢዜ ትላንት ያሳየውን አስደናቂ ብቃት በነጻነት አሲስት የማድረግ እስኪደክመው ድረስ እስኪያልበው ድረስ ኳስ እየሄደ መቀበል፣ በብሬንፎርዱ ጨዋታ ኳስ እንኳን ሄዶ አይቀበልም ነበር። እጅግ ደካማውን ኢዜ ነበር የተመለከትነው። ስለዚህ በትላንትና የነበረውን ኢዜ በደንብ መመልከት ይፈልጋሉ አርሰናሎች። ማርቲኔሊም እንደዛው። ጋብሪኤል ማርቲኔሊ በተለይ በብሬንፎርድ ጨዋታ በጣም በርካቶችን አበሳጭቷል። እኔ ብዙ ጊዜ የስፖርት ዝግጅት ሰርቼበታለሁ ስለ ማርቲኔሊ። አርሰናል በሚፈልገው ቀን የማይገኝ ተጫዋች ማለት ጋብሪኤል ማርቲኔሊ ነው። ይህንን በደንብ ማስተካከል አለበት። እድል ስለሌለው ነው የሚሉ ሰዎችን እሰማለሁ። እግር ኳስ ላይ እድል በጣም ጥቂት ፐርሰንት የሚይዝ ነገር ነው። እድል አስፈላጊ አይደለም እያልኩ አይደለም። ነገር ግን አንዳንድ ጊዜ ሲደጋገም ነገሮች ከእድል በላይ ይሆናሉ። የጋብሪኤል ማርቲኔሊ ጥቂት ቁጥሮችን ብነግራችሁ አርሰናል ከፓሪስ ሰን ጀርሜን ጋር አምና 1-0 እየተመራ ማስቆጠር የሚችላትን ኳስ እንዴት አድርጎ እንደሳተ ታስታውሳላችሁ። በሜዳው ማለት ነው። ያንን ጨዋታ ቢያንስ አቻ ያንን ኳስ አስቆጥሮ ቢሆን ኖሮ አርሰናል ከፍተኛ መነቃቃት ይገባል። የኤምሬት ስቴዲየም አሸንፎ መውጣት የሚችልበት ወደ ፍጻሜ ለቻምፒዮንስ ሊግ ማለፍ የሚችልበትን እድል አባክኗል። ከዛ በፊት ካቻምና በሲቲ ዋንጫ ሲነጠቅ ከሊቨርፑል ጋር ትዝ ይላቸዋል። ሁለታቸው ነው የመጨረሻዋን ኳስ ለሳካ አሲስት ማድረግ የሚችለውን ለአሊሰን ቀጥታ ስቶ እንዴት እንዳባከናት። በዘንድሮ የውድድር ዓመት ብቻ በኖቲንጋም ፎረስት አርሰናል 0-0 ሲወጣ ፈርስት ሃፍ ላይ እንዴት ባዶ ኳስ ስቶ ያ ጨዋታ በዛው እንደተጠናቀቀ አቻ እናስታውሳለን። የብሬንፎርዱም በ93ኛው ደቂቃ የተሳተችው ኳስ ማርቲኔሊ ላይ ጥያቄ ያስነሳል። ስለዚህ ጋብሪኤል ማርቲኔሊ ሜዳ ላይ ይለፋል፣ ያለውን ለመስጠት ይሞክራል። ነገር ግን ከዚህ በላይ መስራት አለበት። በእርግጥ አርሰናል ትሮሳርድ ሙሉ ጨዋታ መጫወት ስለማይችልና በማርቲኔሊ በኩል በተለይ ጥሩ የሚባል ተጫዋች አርሰናል ስላላስፈረመ ነው እንጂ ክረምት ላይ ማርቲኔሊ በእርግጠኝነት ተቀያሪ ወንበር ላይ መቀመጥ ያለበት ተጫዋች እንደሆነ እናውቃለን። ትናንትና ግብ አስቆጥሯል። ይህንን ግን በጨዋታዎች ላይ በሚያስፈልጉ በሻምፒዮንስ ሊግ በተለይ በፕሪሚየር ሊግ እና በሻምፒዮንስ ሊግ ጨዋታዎች ላይ ማስመስከርና ማሳየት አለበት ማርቲኔሊ። በትናንትናው ጨዋታ በነገራችን ላይ ቡካዮ ሳካ በ10 ቁጥር ሚና ተሞክሯል። የካይ ሃቨርትዝ በሚጫወትበት ስፍራ ላይ ተሞክሮ በጣም ጥሩ የመጀመሪያ 45 አሳልፎ ነው ቡካዮ ሳካ የወጣው። ግብ አያስቆጥርም። በእርግጥ በጨዋታው ጅማሬ ላይ ቡካዮ ሳካ ቋሚ አሰላለፍ ላይ አልነበረም፣ እረፍት ሊሰጠው ነበረ። ካላፊዮሪ ተከላካይ ላይ ነበረ። ከዛ ሉዊስ ስኬሊ መሃል ሜዳ ላይ የሉዊስ ስኬሊ ታውቃላችሁ ትክክለኛው የሚጫወትበት ቦታ የበፊቱ ማለት ነው መሃል ሜዳ እንደነበረና ከዛ አርቴታ ነው ተከላካይ ያደረገውና ያንን ለማየት በጣም ጓጉቼ የነበረ ሉዊስ ስኬሊን። ምክንያቱም ኢዜ ጥሩ ሳይሆን እና ኦዲጋርድ ሲጎዳ እንደዚሁም ሃቨርት ከሌለ ስኬሊን እንዲጠቀም አርቴታ ማለት ነው። ያንን ለማየት ጓጉቼ የነበረ ቢሆንም ሪካርዶ ካላፊዮሪ እንግዲህ ያሳዝናል። ሪካርዶ ካላፊዮሪ አንዴ ጉዳት ሲገጥመው በጣም ነው የሚደራረብበት። ጥሩ እየመጣ የነበረ ተጫዋች ነው። በተለይ ለአርሰናል ማጥቃት በጣም ከፍተኛ ሚና ይጫወት የነበረ ሰው ነው። ታዲያ በልምምድ ላይ ጉዳት ስለገጠመው ሉዊስ ስኬሊ እንዲገባና ሳካ ደግሞ የ10 ቁጥር ሚናን በመያዝ እንዲጫወት ሆኗል ማለት ነው። የካላፊዮሪ ጉዳት ገና አልተረጋገጠም ምን ያህል ጊዜ ከሜዳ እንደሚያርቀው። ቤን ዋይትም ትንሽ የምትባል ጉዳት አስተናግዶ ወጥቷል። ስለዚህ የሁለቱ ተጫዋቾች ጉዳይ የሚታይ ነው የሆነው። በነገራችን ላይ ማርቲን ኦዲጋርድ በትላንትናው ጨዋታ ያልነበረው በብሬንፎርዱ ጨዋታ እንደነገርኳቸው የገጠመው ጉዳት እንዳይጫወት ስላደረገው ነው። በእርግጥ ጉዳቱ ከባድ እንዳልሆነ ራሱ ኦዲጋርድም ትላንት ተናግሯል። ምንድን ያለው ስካን ተደርጌያለሁ፣ ስካን ከተደረግኩ በኋላ ግን ጉዳቴ ያን ያህል ከባድ እንዳልሆነ አውቄያለሁ፣ በጣም ፈርቼ ነበረ፣ እንደ ድል ሆኖ ጉዳቴ ከባድ አይደለም ሲል
ተናግሯል። ስለዚህ ኦዴጋርድ ምናልባትም በሮቡ የወልቭሱ ጨዋታ ላይ ይኖራል ተብሎ ነው የሚጠበቀው። እንግዲህ የጨዋታው ኮከብ ተብሎ የተመረጠው ክርስቲያን ኖርጋርድ ነው። ክርስቲያን ኖርጋርድ ምን አይነት አስደናቂ ተጫዋች ነው! እኔ ብዙ ጊዜ አንስቼዋለሁ። አሰልጣኝ ሚኬል አርቴታ በቋሚ ተጫዋቾች ብቻ አመቱ አይዘለቅም። አንዳንድ ጊዜ እንደዚህ አይነት ልምድ ያላቸው በጣም ገታቸው ከፍ ያለ እጅግ በጣም ሞቢሊቲያቸው ከፍ ያለ ምርጥ የፕሪሚየር ሊግ ልምድ ያላቸው አምበል ሆነው የሚያውቁ በብሬንፎርድ ታውቃላችሁ ክርስቲያን ኖርጋርድ አምበል እንደነበርና በጣም አስደናቂ ተጫዋች እንደሆነ ዘንድሮ በገባባቸው ጨዋታዎች ሁሉ በጣም አስደናቂ ብቃቱን በአርሰናል ቤት እያሳየ ነው። በእርግጥ ማንን እናስቀምጥ ትልቅ ጥያቄ ነው። ነገር ግን ተቀይሮ መግባት የሚችል ተጫዋች ነው። አርሰናል ጨዋታ ሲከብደው በተለይ ትላንትና ጨዋታን ማፍጠን ማቀዝቀዝ የሚባለው ነገር በደንብ የገባው በሱ ዙሪያ ያሉ ተጫዋቾች ምቾት እንዲሰማቸው የሚያደርግ ምርጥ ተጫዋች ስለሆነ አርቴታ ለክርስቲያን ኖርጋርድ እድል ለመስጠት ማሰብ መቻል አለባቸው። በተለይ በኤፍኤ ካፕ እና በካራቦ ካፕ ብቻ ሳይሆን እንደ ፕሪሚየር ሊግ እና እንደ ሻምፒዮንስ ሊግ ያሉ ጨዋታዎች ላይ አንዳንዴ ደፈር ብለው በተለይ ጨዋታ በሚከብዳቸው ሰዓት ቀይረው በማስገባት ማፍጠን ሲፈልጉ ወይ ማቀዝቀዝ ሲፈልጉ ቀይረው እያስገቡ ያንን መጠቀም ያለባቸው ይመስለኛል። ክርስቲያን ኖርጋርድ ታዲያ ከጨዋታው በኋላ የጨዋታው ኮከብ ተብሎ ከተመረጠ በኋላ ምን አለ? ይህንን ጊዜ ስጠብቅ ነበር፣ በጣም ዘና ብያለሁ። አርሰናል ቡድን ውስጥ መገኘቴን እወደዋለሁ። በጣም እድለኛ ነኝ። እኔ ምንም አይነት ፍርሃትና ጭንቀት አይሰማኝም። እዚህ መገኘት ለእኔ ትልቅ እድል ነው። አሁን በምንወዳደርበት ዋንጫዎች ሁሉ አለን። በምንወዳደርባቸው የዋንጫ ውድድሮች አሁን ያለንን ብቃት ደግሞ ይዘን መቀጠል እንችላለን። ትክክለኛው ቦታ ላይ እንገኛለን። ምክንያቱም በቡድናችን ያለውን ጠንካራ ስብስብ አውቀዋለሁ። በእውነት ትልቅና የዓለማችን ምርጥ ስብስብ አለን ብል ማጋነን አይደለም። በዚህ ስብስብ ውስጥ ብዙ ነገር ማሳካት እንችላለን። ስለዚህ ለአራቱም ዋንጫ መጋደል አለብን ሲል ክርስቲያን ኖርጋርድ እጅግ በጣም የሚያነሳሳ ብዙዎችን ለዋንጫ እንዲያስቡ ካሁኑ የሚያደርግ ንግግሩን ተናግሯል። እንደ አምበል ነው የተናገረው። በነገራችን ላይ የአምበልነት መንፈስ ያለው ንግግር ነው ያደረገው። ክርስቲያን ኖርጋርድ አርሰናል አራቱንም ዋንጫ የማሳካት አቅም እንዳለው እና አሁንም በጣም በምርጥ ብቃት ላይ እንደሚገኙ ተናግሯል። በነገራችን ላይ አርሰናል ካለፉት 10 ጨዋታዎች ውስጥ የተሸነፈው በአንዱ ብቻ ነው። ይሄ በነገራችን ላይ ዝም ብሎ ተራ ቁጥር አይደለም፣ አስደናቂ ቁጥራዊ መረጃ ነው። አርሰናል ባለፉት 10 ጨዋታዎች የተሸነፈው በማንቸስተር ዩናይትድ ብቻ ነው። ከዛ ውጭ ባሉት ጨዋታዎች ሁሉ አቻና አብዛኞቹን ደግሞ ድል ያደረገበት ነው። ስለዚህ ይህ በጣም ምርጥ አቋም ነው። ሚዲያው አርሰናል 1 ነጥብ ሲጥል በጣም ስለሚያጋነን እንጂ መድፈኞቹ በጣም በጥሩ ግስጋሴ ላይ ነው የሚገኙት። ይህንን መቀጠል ግን ያስፈልጋል። በተለይ ዊጋንን ማሸነፍና ከሽንፈት በኋላ በተከታታይ ወደ ድል መመለስ በጣም ጥሩ ስሜትን የሚሰጥ ነው። ከዩናይትድ ሽንፈት በኋላ አርሰናል በተከታታይ ሊድስን፣ ሰንደርላንድን እንደዚሁም ደግሞ ዊጋንን ከብሬንፎርድ አቻ ስለዚህ ሳይሸነፍ በጣም በጥሩ መንገድ እየተጓዘ የሚገኝ ቡድን ስለሆነ ቀጣይ ደግሞ ሮብ ዕለት ደግሞ ወልቭስን በማሸነፍ በግሩም ብቃት የነጥብ ልዩነቱን የፕሪሚየር ሊጉን ወደ 7 በማስፋት ቅዳሜ ማንቸስተር ሲቲ ከኒውካስትል ጋር ሲጫወት ጫና እንዲያደርግበት ማድረግ ይቻላል። ኒውካስትል ያለፉትን 2 ተከታታይ ጨዋታዎች ቶተንሃምን በመቀጠል ደግሞ አስቶን ቪላን አሸንፎ ነው የመጣው። በኤፍኤ ካፑ አስቶን ቪላን አሸንፎ አልፏል ኒውካስትል በቶናሊ 2 ግቦች። ስለዚህ ሲቲን እንደሚያስጨንቁት ግልጽ ነው። በጥሩ የመነሳሳት መንፈስ ላይ ነው ያሉት። ስለዚህ አርሰናሎች ሮብ ወልቭስን ድል በማድረግ ሲቲ ላይ ጫና ማድረግና 7 ነጥብ በማድረግ ከኒውካስትል ጋር አቻም ቢሆን ለአርሰናል ኢታድ ስቴዲየም ላይ የሚደረግ ጨዋታ ስለሆነ በጣም ጥሩ እድልን የሚሰጥና የነጥብ ልዩነቱን ድጋሚ ማስፋት የሚችሉበትን እድል የሚሰጥ ስለሆነ በተለይ ሮብ ወልቭስን እንደ ትላንቱ እንደ ዊጋኑ አሳምነው ማሸነፍ ይጠበቅባቸዋል። በተለይ በትላንትናው ጨዋታ የቡካዮ ሳካ ወደ ምርጥ አቋም መመለስ ብዙዎችን አስደስቷል። ቡካዮ ሳካ እንደምታውቁት በብሬንፎርዱ ጨዋታ ጥሩ አልነበረም። ከአካል ብቃት ጋር በተገናኘ ተቀይሮ ገብቶ ምንም ጥቅም መስጠት ሳይችል ነው የወጣው። ነገር ግን ትላንትና በመጀመሪያው አጋማሽ በደንብ በጥሩ መልኩ ቡካዮ ሳካ ትክክለኛውን ቡካዮ ሳካ ተመልክተናል። ስለዚህ የቡካዮ ሳካ ወደ ምርጥ አቋም መመለስ፣ ትሮሳርድም ከጉዳት መመለሱ ቀጣይ ለወልቭስ ጋር በሚኖረው ጨዋታ በደንብ መድፈኞቹ
ጥቅም እንደሚያገኙ ግልጽ ነው። አሰልጣኝ ሚኬል አርቴታ ለዛ ነው ከጨዋታው በኋላ ምን አሉ? በውጤቱና በተጫዋቾቼ ባሳዩት ብቃት እጅግ በጣም ደስተኛ ነኝ። ይህንን ብቃት ወደፊት ማስቀጠል አለብን። ዛሬ የመጫወት እድል ያገኙ ተጫዋቾች ተጨማሪ የጨዋታ እድል ያስፈልጋቸዋል። ይህ ጥሩ ታክቲካል ነው። ዛሬ በጊዜ ጨዋታውን መግደላችን ተጫዋቾችን እንድናሳርፍና ለቀጣይ ጨዋታ ጥሩ መንፈስ እንዲኖረን ረድቶናል። በጣም በውጤቱ ተደስቻለሁ። ዛሬ መጫወቻ እድል ያገኙት እንደ ማርሊ እንደነ ሴትፎርድ ታውቃላችሁ፣ የአርሰናል ሶስተኛው ግብ ጠባቂ ትናንትና ኬፓ እንዲወጣና ተቀይሮ እንዲገባ ተደርጓል። ስለዚህ አያችሁ እያንዳንዱ የቡድናቸው ተጫዋቾች ሜዳ ላይ ግልጋሎት እንዲሰጡና ብቃታቸውን እንድታዩ ያላያቸዋቸውን ሰዎች ሜዳ ላይ አይታችሁ ኦኬ ልጅ ያስፈልጋል እንደሚል ሐሳብ ውስጥ እንድትገቡ በደንብ ይረዳቸዋል። አርቴታ ስለ ክርስቲያን ኖርጋርድም ሲናገሩ እጅግ ድንቅ ነበረ፣ ነገር ግን የእሱን ብቃት እኔ በፊትም ስለማውቀው ዛሬ ባሳየው ብቃት ብዙም አልተገረምኩኝም፣ ምክንያቱም ክርስቲያን ኖርጋርድ በጣም ምርጥ ተጫዋች እንደሆነ አውቃለሁ ሲሉ ተናግረዋል። ከዛም በኋላ ስለ ካላፊዮሪና ዋይት ጉዳትም ተጠይቀው ነበረ። አርቴታ የካላፊዮሪና የዋይት ጉዳትን አሁን መናገር አልችልም፣ ሕክምና ከተደረገላቸው በኋላ በሚቀጥሉት ቀናት የጉዳታቸው መጠን ምንድን ነው የሚለውን መመልከት ይኖርብናል ሲሉ ተናግረዋል። የስኳድ ስፋትን እንግዲህ እዚህ ጋር ነው አርሰናሎች በከዋክብት የተሞሉ እንደሆነ እጅግ በምርጥ ተጫዋቾች የተሞሉ እንደሆነ አርቴታ ይህንን ስብስብ በደንብ በጣም ምርጥ አሰልጣኝ ነው አርቴታ። አርሰናልን በጣም ምርጥ ያደረገ ሰው ነው አርቴታ። ብዙዎች በነገራችን ላይ የአስቴት መስጫ ሳጥን ውስጥ አርቴታን ስትተቹ አይቻለው። በእርግጥ አርቴታን ለመተቸት ይህንን ዓመት መጨረስ የግድ ይለናል። አርቴታ ግን በጣም ምርጥ አሰልጣኝ እንደሆነ መካድ የለብንም። በጣም ምርጥ ሰው እንደሆነ መካድ የለብንም። ነገር ግን አርቴታ የዋንጫ አሰልጣኝ አይደለም የሚሉ በጣም ብዙ አስተያየቶችን አንብቤያለሁ። ያንን ለመወሰን አሰልጣኝ ሚኬል አርቴታ የዘንድሮ የውድድር ዓመትን ሲጨርሱ ነው እሱን የምንናገረው። የዋንጫ አሰልጣኝ ናቸው አይደሉም የሚለውን ከሲቲ ጋር የካራቦ ካፕ ፍጻሜን ካደረጉ በኋላ የፕሪሚየር ሊጉ ተጠናቆ መጨረሻ ላይ ዋንጫውን የሚያሳካው ማን እንደሆነ ከታየ በኋላ በኤፍኤ ካፑ ምን ያህል ርቀት እንደሚጓዙ ከተመለከተን በኋላ በሻምፒዮንስ ሊጉ የአምናውን ግማሽ ፍጻሜ ዘንድሮ እስኬት ያደርሱታል የሚለውን ደግሞ በደንብ ከተመለከተንና ካየን በኋላ ነው አሰልጣኝ ሚኬል አርቴታ የዋንጫ አሰልጣኝ ናቸው አይደሉም የሚለውን የምንወስነው። ስለዚህ ብዙዎች ስለ አሰልጣኝ ሚኬል አርቴታ የተለያዩ ሐሳቦችን ኮመንት ላይ ስትሰጡ መለከታለሁ። ለኔ ግን እግር ኳስን በደንብ የሚረዱ የበርካታ አሰልጣኞችን ሐሳብ በአንድ ቡድን ውስጥ ለማሳየት እየሞከሩ ያሉ ዓለም ሊኮርጀው የሚችለው በጣም ምርጥ ዘመናዊ የእግር ኳስ ጨዋታን እያሳዩን የሚገኙ በጣም ምርጥ አሰልጣኝ ናቸው ብዬ እኔ በግሌ እወስዳለሁ። ነገር ግን የዋንጫ አሰልጣኝ ናቸው አይደሉም የሚለውን ግን በተለይ የዘንድሮ የውድድር ዓመት ነው የሚወስነው። ያለፉት ዓመታትን ተመልክተናል፣ እንዴት አድርገው ዋንጫ በትናንሽ ስህተቶች እንዳጡ ከልምድ ማጣት አንጻር ተጫዋቾችም አሰልጣኙም የዋንጫ ልምድ ስለሌላቸው አጥተዋል። ዘንድሮ እነዚህን ሁሉ ዋንጫዎች የሚያጡ ከሆነ አርቴታ የዋንጫ አሰልጣኝ አይደሉም የሚለውን በደንብ ልንነጋገርበት እንችላለን። ነገር ግን ያንን ለማውራት አሰልጣኝ ሚኬል አርቴታ የዘንድሮውን የውድድር ዓመት እንዲጨርሱ እድል መስጠት አለብን ማለት ነው። በተለይ ኖኒ ማዱኬ ባለፉት ጨዋታዎች እያሳየ ያለው ብቃት እጅግ በጣም ሊመሰገን የሚገባ ነው። በእርግጥ ኖኒ ማዱኬ እንደምታውቁት አንዳንድ ጊዜ በጣም ጥሩ ብቃቱን ያሳያል፣ አንዳንድ ጊዜ ደግሞ በጣም የደከመ አቋሙን ያሳያል። ነገር ግን በጣም በደከመበት ጨዋታዎችም ጭምር ግብ ማስቆጠርና አርሰናል ድል እያደረገ እንዲወጣ ማድረግ እየጀመረ ነው የሚገኘው። በብሬንፎርዱም ጨዋታ አርሰናል ነጥብ ጣለ እንጂ በነገራችን ላይ ኖኒ ማዱኬ ጥሩ አልነበረም። በዛ ቀን እውነት ለመናገር በጣም ጥሩ ነው የሚባልበት ቀን አልነበረም። ነገር ግን በአስደናቂ ሁኔታ የቴስታ ግብ አስቆጥሮ አርሰናልን መሪ አድርጓል። መድፈኞቹ ያንን ጨዋታ ድል ቢያደርጉ ኖሮ ኖኒ ማዱኬ በጣም የሚደነቅበትም ሰዓት ነበር። ባለፉትም ጨዋታዎች እንግዲህ ማዱኬ በጣም አስደናቂ ብቃቱን እያሳየ ወደ 5 የሚጠጉ የግብ አስተዋጽኦችን ጭምር ማድረግ ችሏል። ከሊድስ ዩናይትዱ ጨዋታ ጀምሮ አሲስቶችን እያደረገ ግቦችን እያስቆጠረ በምርጥ ብቃቱ ላይ እየመጣ ቀስ በቀስ በተለይ ግብ ስታስቆጥሩ አሲስቶችን ማድረግ ስትጀምሩ ታውቃላችሁ የነበራችሁ ድንጋጤ ይለቃል፣ በራስ መተማመናችሁ ከፍ እያለ ይመጣል። ስለዚህ ኖኒ ማዱኬ አሁን በጣም በጥሩ አቋሙ ላይ ነው የሚገኘው ማለት እንችላለን። በተለይ ዛሬ ከጨዋታው በኋላ እጅግ ምርጥ የሜዳ ላይ ብቃት
አሳይተናል። 4 ጎሎችን አስቆጥረን መረባችንን ሳናስደፍር በክሊን ሺት ወጥተናል። በዛሬው ጨዋታም ኤብሪቼ ኢዜ ጓደኛዬ የማይታመን ድንቅ ብቃቱን አሳይቷል። ዛሬ ባስቆጠርናቸው ሁሉም ጎሎች ላይ የሱ አስተዋጽኦች አሉበት። እሱ እጅግ በጣም ልዩ ነበር ሲል የተናገረ ሲሆን ስላስቆጠራት ግብ ደግሞ ሲናገር ፈጣሪን ማመስገን እፈልጋለሁ። ጎል ማስቆጠር በመቻሌና ቡድኔ አርሰናል ስላሸነፈ ክብሩን ለፈጣሪ ሰጣለው። በዚህ ሲዝን ዋነኛ ዓላማችን እያንዳንዱን የምንወዳደርበትን ውድድር በጥሩ ብቃትና በዋንጫ መጨረስ ነው። ይህ ደጋፊ ብዙ ዓመታት ጠብቋል፣ ብዙ ነገር ያስፈልገዋል፣ ከፈጣሪ ጋር እናሳካዋለን ሲል ኖኒ ማዱኬ እንግዲህ ደጋፊዎች ዋንጫ እንደሚገባቸው የአርሰናል ደጋፊዎች ረጅም ዓመታት በዋንጫ ጥም እንደተሰቃዩና ያለ ደጋፊዎች የሚገባ እንደሆነ ዘንድሮ 4ቱንም የምንወዳደርበትን ውድድር በጥሩ አፈጻጸም ጨርሰን ለዚህ ደጋፊ ከቻልን ብዙ ዋንጫዎችን ከፈጣሪ ጋር መስጠት እንፈልጋለን ሲል ነው ኖኒ ማዱኬ እየተናገረው። አርሰናል በእርግጥ ለኔ አሁን ባለው ብቃት አሁን እያሳየ በሚገኘው ብቃት የሚቀጥል ከሆነ በየመሃሉ መንሸራተቶችን እንደምንም መቅረፍ የሚችልና በተለይ ደግሞ የሚቸገርባቸውን ጨዋታዎች ማሸነፍ የሚችል ከሆነ ምክንያቱም የዋንጫ ቡድን በጣም በተቸገረባቸው ጨዋታዎች ድል የሚያደርግ ቡድን ነው ብዬ እኔ በግሌ ስለምወስድ ነው። በጣም ተቸግራችሁ ጨዋታንም ተበልጣችሁ ያንን ጨዋታ ማሸነፍ ከቻላችሁ የዋንጫ ቡድን ናችሁ ብዬ እኔ በግሌ ወስዳለሁ። በተለይ ባለፉት ዓመታት ሲቲ ዋንጫ ሲያሳካ አይታችሁ ከሆነ እጅግ በጨዋታ ተበልጦ በጣም ጥሩ ባልሆነባቸው ጨዋታዎች ጭምር በአንድ ጎል በመጨረሻ ጎል እንደምንም አድርጎ አሸንፎ 3 ነጥቦችን እየወሰደ እንዴት ዋንጫውን ያሳካ እንደነበረ ተመልክተናል። ስለዚህ እንደዚህ አይነት ስሜቶች አርሰናል ቤትም ያስፈልጋሉ። በተለይ በዘንድሮው የውድድር ዓመት አርሰናል ነጥብ መጣል በጣም ማሸነፍ የሚችላቸው ጨዋታዎች ላይ ነጥብ ጥሏል። የብሬንፎርዱን ጨዋታ ልንወስድ እንችላለን፣ እየመራ ነበር። የኖቲንጋም ፎረስት ጨዋታን መውሰድ እንችላለን። በርካታ እድሎች ያመከኑባቸው እንደነ ማርቲኔሊ የሳቱባቸውን ጨዋታዎች ማንሳት እንችላለን። የማንቸስተር ዩናይትድን ጨዋታ ማንሳት እንችላለን። አርሰናል በምርጥ ብቃት ጨዋታውን ኮንትሮል አድርጎ በዙቢሜንዲ ጎል መምራት የጀመረበት ጨዋታ ከኋላ ነው የተሸነፈው። የሊቨርፑልን ጨዋታ ማንሳት እንችላለን። በአንፊልድ የተሸነፈበትን ጨዋታ እንደዚሁም በኤምሬትስ 0-0 የወጣበትን ጨዋታ ጭምር ከሊቨርፑል ጋር ሁለቱንም ጨዋታዎች 6 ነጥቦችን ማሳካት የሚችልበት ጨዋታዎች ናቸው። ስለዚህ አርሰናሎች እንደዚህ አይነት ጨዋታዎች ላይ በደንብ መዘጋጀት አለባቸው። ሜዳ ላይ ያላቸውን እየሰጡ ይገኛሉ። በተለይ እንደነ ጋብሪኤል ማጋሌሽ እንደነ ዲክላን ራይስ ያሉ ተጫዋቾች አመቱ ሲያልቅ በጣም የሚደነቁ የሚሞገሱ እንደነ ትሮሳርድ እንደነ ሳሊባ፣ ጁሪየን ቲምበር ያሉ ተጫዋቾች ማርቲን ዙቢሜንዲ ገና ዘንድሮ ከመምጣቱ በአርሰናል ቤት ያለውን ሁሉ እየሰጠ በጣም እጅግ አስደናቂ ነገር እያሳዩ ያሉ ተጫዋቾች አሉ። አሁን አርሰናል እነዚህ ነገሮች መቅረፍ የሚችል በራስ መተማመናቸውን በተለይ አሰልጣኝ ሚኬል አርቴታ ለተጫዋቾች አንዳንድ ጊዜ ጥንቃቄ በጣም ጥሩ ቢሆንም የበዛ ጥንቃቄ ደግሞ ወደ ፍርሃትና ውጤት ወደ ማጣት ስለሚወስድ ያንን በጥቂቱ መልኩ ማስተካከል የሚችሉ ከሆነ አርሰናል የካራቦ ካፕ ዋንጫን ማርች 22 ከማንቸስተር ሲቲ በሚገባ ብቃት በዌምብሌ ላይ ነጥቆ መውሰድ ይችላል። አርቴታ በዌምብሌ ተጫውቶ ተሸንፎ አያውቅም። እንደዚሁም ፕሪሚየር ሊጉን በ4 ነጥቦች ርቀት እየመራ ነው። አርሰናል በራስ መተማመኑን ከፍ ካደረገ ፍርሃቶቹን ከቀነሰና እያንዳንዱን ጨዋታ እንደ ፍጻሜ ተመልክቶ ነጥቦችን ይዞ መውጣት የሚችል ከሆነ አርሰናል የፕሪሚየር ሊጉን ዋንጫ ማሳካት ይችላል። አርሰናል በሻምፒዮንስ ሊጉ በመጀመሪያ የምድብ ጨዋታዎች እንደተመለከትነው ከሆነ አትሌቲኮ ማድሪድን 4-0 አሸንፏል። ኢንተር ሚላንን 3-1 አሸንፏል። ባየር ሙኒክን 3-1 አሸንፏል። እነዚህ ማለት በአሁኑ ሰዓት በነገራችን ላይ ኢንተር ሚላን የጣሊያን ሴሪኤን ለመብላት ከ8 እና ከ7 ከዛም በላይ ከትላንት ወዲያ ጁቬንቱስን 3-2 አሸንፎ በረጅም የነጥብ ርቀት እየመራ የጣሊያን ሴሪያ ዋንጫን ለማሳካት ከጫፍ የደረሰ ቡድን ነው። ገና ከሆኑ በሻምፒዮንስ ሊጉ በጣም ልምድ ያለው የሚፈራ ቡድን ነው ኢንተር ሚላን። ባየር ሙኒክ በአሁኑ ሰዓት የዓለማችን ምርጡ ቡድን እየተባለ የሚገኝ ነው ከአርሰናል ጋር የነ ሃሪኬን የነ ከሊቨርፑል ሄደው የሉዊስ ዲያዝ እንደዚሁም ደግሞ የነ ሚኬል ኦሊሴ ጥምረት ባየር ሙኒክ በጣም ምርጥ ነው እንዲባል እያደረገ አርሰናል ያንን ጨዋታ በሚገርም ብቃት ኤምሬት ላይ 3-1 ነው ሙኒክን ድል ማድረግ የቻለው። ስለዚህ ሻምፒዮንስ ሊጉንም ማን ሊከብደው ይችላል? በ16 ውስጥ የትኛውንም ቡድን ቢያገኝ አርሰናል ድል
የማድረግ አቅም ያለው ቡድን ነው። አርሰናል ከባየር ሙኒክ ጋር ቢደርሰው ይወድቃል የምትሉት አይደለም። ምክንያቱም 3-1 ምድብ ጨዋታ ላይ ያሸንፉታል። ስለዚህ 16 ውስጥ ቢያገኘው አሸንፎ የማለፍ እድል አለው። በተለይ 16 ውስጥ አርሰናል የሚደርሰው ደግሞ እንደነ ባየር ሊቨርኩሰን፣ እንደነ ኦሎምፒያኮስ፣ እንደነ ዶርትመንድ ያሉ ቡድኖች ናቸው። ስለዚህ መድፈኞቹ 8 ውስጥ የመግባታቸው እድል እጅግ በጣም ከፍተኛ ነው። ከሪያል ማድሪድ ጋር ቢገናኙ ሪያል ማድሪድና አምና አርሰናል በደርሶ መልስ ያሸነፈ ቡድን ነው። ከፍተኛ የበላይነት የስነ ልቦና የበላይነት ያለው ቡድን ነው በሪያል ማድሪድ ላይ ኢንተር ሚላንን ድጋሚ። ስለዚህ አርሰናሎች ሻምፒዮንስ ሊጉንም የማሳካት አቅም አላቸው። ኤፍኤ ካፑን ብንመለከትም እንግዲህ ኤፍኤ ካፕ በጣም በምርጥ ብቃት እየሄዱ ነው የሚገኙት። 5ኛን ዙር እንግዲህ ከ5 ዓመታት በኋላ ተቀላቅለዋል። በዛ ውስጥ አርሰናልን ድል ያደርጋል ልትሉት የምትችሉት 16 ውስጥ ከተቀላቀሉ ውስጥ አርሰናልን አሸንፎ ዋንጫውን ይነጥቃል ብላችሁ በድፍረት የምታወሩት ቡድን የለም። እንደነ ቼልሲ፣ እንደነ ሊቨርፑል፣ እንደነ ሲቲ ያሉ ቡድኖች በጣም ምርጥ ቢሆኑም አርሰናል ከነዚህ ቡድኖች ጋር በደንብ ማሸነፍ የሚችልና መፎካከር የሚችል ቡድን ነው። ስለዚህ በእንግሊዝ ፕሪሚየር ሊግ ታሪክ የትኛውን ቡድን በነገራችን ላይ በአንድ ዓመት 4 ዋንጫ ወይም ኳድሬፕል አሳክቶ አያውቅም። 3 ብዙዎች አሳክተው ያውቃሉ። ሻምፒዮንስ ሊግ፣ ፕሪሚየር ሊግ፣ ኤፍኤ ካፕ ወይም ሻምፒዮንስ ሊግ፣ ፕሪሚየር ሊግ፣ ካራቦ ካፕ እነዚህን አሳክተው ያውቃሉ ብዙዎች። ወይም ፕሪሚየር ሊግ፣ ካራቦ ካፕ፣ ኤፍኤ ካፕ ብዙዎች አሳክተው ያውቃሉ። ነገር ግን የሻምፒዮንስ ሊግንም የፕሪሚየር ሊግ ዋንጫንም እንደዚሁም ደግሞ የሻምፒዮንስ ሊግ፣ ፕሪሚየር ሊግ፣ ኤፍኤ ካፕን፣ ካራቦ ካፕን አራቱንም የኳድሬፕል ዋንጫን በፕሪሚየር ሊግ ታሪክ ውስጥ አሳክቶ የሚያውቅ ቡድን የለም። ስለዚህ አርሰናል ይህንን ታሪክ መስራት የሚችልበት ትልቅ አቅም ትልቅ ስብስብ አለው ብዬ አምናለሁ። በነገራችን ላይ አርሰናል እንደምታውቁት በርካታ የተለዩ ታሪኮች አሉት። በፕሪሚየር ሊጉ ዓመቱን ሙሉ ሳይሸነፍ ወርቃማዋን ዋንጫ ማሳካት የቻለ አስደናቂ ቡድን ነው። ስለዚህ ይህንን 4ቱን ዋንጫ ደግሞ በማሳካት ሌላ የትኛውም የፕሪሚየር ሊግ ቡድን አሳክቶት የማያውቀውን ድል ማሳካት የሚችልበት ዓመት ነው ብዬ እኔ በግሌ እወስዳለሁ። ስለዚህ የሚጠበቀው በጣም ትንንሽ ስህተቶችን ማረም ብቻ ነው። በተለይ እድሎችን መጠቀም ላይ አሰልጣኝ ሚኬል አርቴታ ደግሞ በተለይ አንዳንድ ጨዋታዎች ላይ ተጫዋቾች በነፃነት እንዲያጠቁ ተጭነው እንዲጫወቱ አቻ በሚሆንባቸው ግቦች በሚያጣበት ጊዜ እንዲከላከሉ ብቻ ሳይሆን በድፍረት ነቅለው ወጥተው እንዲያጠቁ በተለይ ካቻምና ታስታውሱ እንደሆነ አርሰናል የአምናው ሊቨርፑል ዋንጫውን ያሳካበት ሳይሆን ካቻምና በተለይ ሲቲ 2 ዓመታት የወሰደበት ጊዜ ታስታውሱ እንደሆነ አርሰናል እጅግ በጣም ፕረስ የሚያደርግ በጣም የሚያጠቃ የሚያስጨንቅ አይነት ቡድን እንደነበረ ታስታውሳላችሁ። በእርግጥ በእነዚህ ዓመታት አርሰናል ዋንጫዎችን ቢያጣም እጅግ በጣም አስጨናቂ ቡድን እንደነበር ገና ብዙዎችን ጨዋታ ከተመለከታችሁ በተለይ ካቻምና ጨዋታዎች አርሰናል ገና በ15 ወይ በ20 ደቂቃ ውስጥ ግቦችን ያስቆጥራል። ከዛ ጨዋታዎችን እያሸነፈ ይወጣል ማለት ነው። ስለዚህ አሰልጣኝ ሚኬል አርቴታ ይህንን ድፍረት ማምጣት ይህንን የተጫዋቾች ወደፊት እየሄዱ አንዳንድ በጣም በሚያስቸግራቸው ጨዋታዎች ላይ ያለማቋረጥ እንዲያጠቁና ውጤቶችን ይዘው እንዲወጡ ድፍረትን ቢሰጡ ለአርሰናል ጥሩ ነው ብዬ አስባለሁ። እነዚህን ስህተቶች ጥቃቅን ስህተቶችን ማረም የሚችል ከሆነ መድፈኞቹን በዘንድሮው የውድድር ዓመት ከየትኛውም ዋንጫ የሚያስቀራቸው ቡድን አለ ብዬ አላስብም። እኔ በግሌ አርሰናል ዘንድሮ ቢያንስ 2 ዋንጫዎችን ያሳካል የሚል ሐሳብ አለኝ። በተለይ የፕሪሚየር ሊጉንና ከሲቲ ጋር የተገናኙበትን የካራቦ ካፕ ዋንጫ አርሰናል የማሳካት ከፍተኛ እድል አለው ብዬ አስባለሁ። የሻምፒዮንስ ሊጉና የኤፍኤ ካፑ ገና ስለሆነ 8 ውስጥ ወይ 4 ውስጥ ከደረሱ በኋላ ከማን ጋር እንደሚገናኝ አርሰናል ከተመለከተም በኋላ በተለይ በሻምፒዮንስ ሊጉ 8 ውስጥ ከገባ ከማን ጋር ይገናኛል የሚለውን የኤፍኤ ካፕንም ድልድል በደንብ ከተመለከተም በኋላ አርሰናል ሻምፒዮንስ ሊጉን ኤፍኤ ካፑን ሊያሳካ ይችላሉ የሚለውን ደግሞ በደንብ የምንመለከት ይሆናል። አሁን ባለው ግን አርሰናል ፕሪሚየር ሊጉን የማሳካት በጣም ብዙ ፐርሰንት እድል አለው ብዬ አስባለሁ። የካራቦ ካፕ ፍጻሜም በእርግጥ ሲቲ ነው ተጋጣሚው፣ ከባድ የሚባል ተጋጣሚ ነው። ነገር ግን አርሰናል ያንን ጨዋታ በሚገባ ድል አድርጎ የካራቦ ካፕ ዋንጫን ያሳካል የሚል እምነት አለኝ ማለት ነው። እናንተ እንግዲህ በርካታ ሀሳቦችን አነሳን። እንግዲህ ኦዴጋርድ በሮቡ ጨዋታ ይኖራል ተብሎ ነው የሚጠበቀው። በተለይ ትላንትና በርካታ ተጫዋቾች ጥሩ ረፍት ተሰጥቷቸዋል። እነ ማጋሌሽ፣ እነ ዴቪድ ራያ፣ እነ ዴክላን ራይስ፣ እነ ዙሜንዲም ተቀይረው ቢገቡም ጥሩ ረፍት አግኝተዋል። ሳካም ተቀይሮ ወጥቶ ጥሩ ረፍት አግኝተዋል። የኮሬሽም የመጀመሪያውን ረፍት በደንብ አርፈዋል። ስለዚህ በቀጣይ ሮብ በጥሩ መንፈስ አርሰናል ወልቭስን ድል በማድረግ የነጥብ ልዩነቱን ወደ 7 ለማስፋት
ቆንጆ ጨዋታ እንመለከታለን ብዬ አስባለሁ። በሌሎች ጥንክሮች እንግዲህ በቀጣይ ስለ ካላፊዮሪ ዋይትና ኦዴጋርድ በሮቡ ጨዋታ የመገኘታቸውን ነገር በደንብ ደግሞ መረጃዎችን አረጋግጬ ወደ እናንተም የማደርስ ነው የሚሆነው። እንዴት ተመለከታችሁት? አርሰናል ዘንድሮ ምን ያህል ዋንጫዎችን የሚያሳካ ይመስላችኋል? አርቴታስ ገና አይመስላችሁም? የዋንጫ አሰልጣኝ አይደለም ለማለት ይህንን ዓመት መጠበቅ ያለብን አይመስላችሁም? ሀሳብ አስተያየታችሁን ኮመንት ላይ እንደተለመደው እንድታስቀምጡልኝ በአክብሮት ጋብዛለሁ። ሀገር ውስጥ ከባህር ማዶ በመሆን በየዕለቱ መረጃዎችን በመከታተል ከጎን የሆናችሁ ውድ አድማጭ ተመልካቾች እንግዲህ ከልብ ላመሰግናችሁ እወዳለሁ። ይሄ ቻናል እንግዲህ ወደ 30,000 ተከታዮችን እያፈራ ነው። ሁለተኛውም ቻናል በጣም በአጭር ጊዜ በርካታ ተከታዮችን አፍርቶ በጥሩ መልኩ እየተንቀሳቀሰ ይገኛል። ለዚህ ከልብ ላመሰግናችሁ እወዳለሁ። ታዲያ በሌላ ጥንክር በሌላ ወሳኝ መረጃ በተለይ ከወልቭሱ ጨዋታ በፊት አርቴታ በሚሰጡት መግለጫና በነ ኦዴጋርድ ዋይትና ካላፊዮሪ ከጉዳት የመመለስ መረጃዎች የምንገናኝ ይሆናል። ስለዚህ እስከዛ ድረስ በያላችሁበት ሁሉ መልካም ጊዜ እንዲሆንላችሁ ተመኘውላችሁ።